ሌላ ጊዜ ስመጣ በአካል ብቻ ሳይሆን የምመጣው በህልምም ነው። አንቺን ማየት ከሆረር ፊልም በላይ ስለምታስፈራሪ አልተኛ። ስሚ ሰበር ላይ መኪና ማቆም ክልክል ነው። ይቅርታ ጎበዝ። በይቅርታ የሚያምን ሰው ደስ ይለኛል። አልገባኝም። አንቺ ማነሽ? ማነሽ? እኔ አያረ መታወቅ ዛሬ ማነሽ ብለሽ የጠየቅሻት ልጅ ማንነቷን ስታውቂ በእርግጠኝነት እዚህ ሀገር መቀመጥ አትፈልጊም። ውስጥሽ ጥፊ 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 ነው የሚልሽ። እኔ ሳላውቅ እርዳታ ነገር ጀመረ እንዴ? አረ እኔ እርዳታ ነው ይሄ የራሴ ገንዘብ ነው። የአርቲስት ቀልድ እኮ አይታወቅም። ብራንክ ነው ብለው ብሩን ሊቀበሉኝ ነው እንዴ? ምንም ሁኔታሽ አላማረኝም። ሌባ ነገር ነሽ እንዴ? ያብዬን ለምያለች እናቴ በመኪና ልትሰርቂ ስትመጪ ስለያዝኩሽ ነው አይደለ? አዎ። ሄሎ ሄሎ፣ ሰቀቀን ሚዲያ ስለ ሙዚቀኛ ራስ መኮንን ትኩስ መረጃ አለ። ሳይበርድ እንድትወስዱልኝ ነበር። መረጃውማ እጅ በእጅ ነው፣ ግን እንደ ወሬው አርዕስትነት ስለ አንዲት ህፃን ነው። አታስቡ፣ አንቀጨቅጨዋለሁ። እናንተም በቆጠራ ጊዜ እንዳናባክን ገንዘቡን ቀደም ብላችሁ ቆጥራችሁ ጠብቁ። ሰበር ላይ ማቆም ሲያንስ ጭራሽ እኔ ሌባ ብለሽ ትሰዱኛለሽ? ስሚ ኧረ ንቂ፣ ሀውልት ታደረጋት እኮ። ወይኔ ጆስዬ በፍቅር አይኑ እኮ ነው ያየ። በግልምጫ ታሪክ አድርጓት በፍቅር አይን አየኝ ትላለች እንዴ? ጅ የሚኖረው አድናዳር በጣም ነው የሚያሳዝነው። ለምን አልነገርከኝም? እንትን እንዳትነግራት ብሎኝ ነው። ደሞም እኮ ይኸውልሽ ኩላሊቱን ልቡን የማያመውን በሽታ ጠይቂ። ይህ በሽታ ጌታ ነው። አይግፍ እና ከመድኃኒቱ እየቀነሰ ነው ሲረዳን የኖረው። እንዴ ይረዳን ነበር እንዴ? ትንሽ ልክ እኔን ሲያኝ ልጄ ብሎ አለቀሰ። እማዬ በእናትሽ ብቻው እንደሆነ አንዳንዴ እየሄድኩኝ ሊያው። አዎ ይሁ እንጂ እኔም ቢሆን ሄጄ አየዋለሁ። አይ ለጊዜው እኔ በቃለሁ። ያደረገው ነገር ስለጸጸተው አንቺን ደግሞ ሳይ የባሰ በሽታው ተነስቶበት እንዳይሞት። አይ ከሚሞት በቃ ይቅርብኝ እኮ። ወይ ሚጣ ዲታ ጠብቀሽ ቺስታ። አቤት ግጥም አቤት ግጥም ተጭንቀት ወይ አንዴ ስልክ ላውራ። ሄሎ አለቃ፣ እንኳን ደስ ያለ። ለምኑ? ሚጣን አይደለም ያገኘው፣ ሌላ ሰው ያገኘው። ሌላ ሰው። እንዴት? በጣም ደሃ እንደሆንክና ታማሚ እንደሆንክ ነው እያወራች ያለችው። እውነትም ከፍተኛ ዲቪዚዮን። ስማ ሳሪ፣ ከቻልክ የ3 ወር ስልጠና ስጪኝ በላት። ከማ
እኔ ምንም አልሰማውም። አስገቢያቸው እንጂ የኛ ሰው እኮ ብዙ ለሚጠብቀው ነገር ነው ክብር የሚሰጠው። በኋላ ቶሎ አግኝተው እንዳይንቁ ብዬ ነው። አንቺን ማኔጀር ማድረግ ትክክለኛ ውሳኔ ነው። ዛሬ የመፈረም አምሮትን ነው የማስወጣልኝ። ሴቶች በዚህ ጋር፣ ወንዶች በዚህ ጋር። ሴቶች ግቡና አስፈርሙት፣ ወንዶች ደግሞ ሴቶች ያስፈረሙትን ኮፒ አድርጋችሁ ተጠቀሙበት። የድምጼ መጥቶናል። መች ነው የሚለቀቀው? እያለቀ ነው። በዚህ 8 ዓመት ውስጥ ይለቀቃል ብለን እንገምታለን። በጣም አመሰግናለሁ። እሺ ቆይ አልጨረስኩም እኮ። ምን ምግብ እንደምወድ እኮ አልጠየከኝም። ሽሮ በጣም ነው የምወደው። ውስጤ ሽሮ በጣም ነው የምወደው። ያለ ሽሮ መዋል አልችልም። ቆይ መጀመሪያ ተረጋጉ። ሴቶች በዚህ ጋር፣ ወንዶች በዚህ ጋር። ሴቶች ጉብና ይፈል፣ ወንዶች ደግሞ ሴቶች ያስፈልጉትን ኮፒያችሁ ተጠቀሙ። ወይኔ ልጅ ለምን እንደስታለ ወይኔ አርቲስቶቹ ጉድ በላብኝ። ወይኔ ልጅ አሁን ጉድ ሚጣዬ ሚጣ አቤት። ምነው ልጄ ምን አልኩኝ? ያለ ወትሮሽ ሽሮ ወዳለው ከሱ ውጪ ወደ ውጪ ስትይ ነበር። ሽሮ ስጠላ ተናደሽ፣ ስወድ ደግሞ ደንግጠሽ ትችዋለሽ። ሚጣዬ ሽሮ ወደሽ አሁን ሰራልሽ። በህልም እኮ በላው ጠገብኩ። ይሁን በይተኝ። አሁን ህልም ሲዳ አይደለ ጠረግ አድርጋ አስገብቼው ከቆመበት አላስጀምር። ምን አለ አሁን ኢንተርቪውን ብጨርስ። አለቃ ምን ሆነሃል? አለቃ አንተ ግን ደህና ነህ? ምንድን ነው ስለተፈጸመብህ ዝርፊያ እኮ ዩቲዩብ ላይ አንብቤ ነው የመጣሁት። ምንድን ነው ብዙ ነገር ወሰዱ እንዴ? አለቃ ምን ሆነሃል? አለቃ አንተ ግን ደህና ነህ? ምንድን ነው ስለተፈጸመብህ ዝርፊያ እኮ ዩቲዩብ ላይ አንብቤ ነው የመጣሁት። ምንድን ነው ብዙ ነገር ወሰዱ እንዴ? የትኛው ቤቴን የተዘረፈው? ሌላ ቤት አለኝ እንዴ? ዜናውን አላየኸውም እንዴ? ምን ተዘረፈ አሉ? እኔ ስልኬ ካርድ ስለሌለው በአንተ ዋይፋይ እናየዋለን ብዬ ነው እዚህ ድረስ ሮጥ የመጣሁት። ክፈተውና እንየዋ። እሺ ዋይፋዩ ኦኬ ነው? እንዴ ይቺ የሚጣ አይደለች እንዴ? ይህ ሁሉ ሲሆን የት ሄጄ ነበር? ደግሞ ዘፈኔ ከታየው በላይ ነው ቪዲዮ የታየ። ይህንን ቪዲዮ ያዩት ሰዎች እኮ 14 ናቸው እኮ። የሚጣ
እንዲህ ማፊያ ትሆን? ገንዘቡንማ ራሴ በፍቃዴ ላደረግነው ስምምነት ነው የሰጠኋት። ታዲያ ከየት አምጥተው ነው የሚዘባርቁት? ያልተጻፈ አንብበው ዝናዬን ጨመሩ። ከነዚህ ሚዲያ ጋር ኢንተርቪው ማድረግ ፈልጋለሁ። ኮንታክታቸውን ፈልግልኝ። ሚጣ ግን ቪዲዮውን ስታየው ትልቅ ችግር ነው የሚፈጠረው። አንተ ሰውዬ አታስፈራራኝ። እንደውም ተባራህ እንዴ! ምን አጠፋው ጌታዬ? ምን በደልኩኝ? እንዴ ማጉዳት ታረገኝም እንዴ? በማኔጀርነት የማገለግላቸው ፖለቲከኞች እንደታሰሩ እያወቅ ምን ልበላ? ልጆቼንስ ምን ላበላ? አንድ ቀን እኮ ልክ ሆነ አታውቅም። ሁሉ ጊዜ እንደተሳሳተ። አሁን እሆናለሁ። የእውነት አሁን እሆናለሁ። ጸዳለም ሆኖ ልጆቿ እዚህ ቤት ድርሽ እንዳይሉ ነው ማደርጋቸው። አንድ ድል ብቻ ስጠኝ፣ አንድ ድል ብቻ። ሚጣን ችለህ ነው የምታስቀረው? አንድ ድል ስጠኝ እንጂ እዚህ ቤት ድርሽ አትልም። እገድባታለሁ። በዚህ እማዬ ሱሪ እኔ ያለው ይኸው ለብሼዋል። በእናትሽ እማዬ አትቀልጂ። ማታው ልቀስ ስትጥል ደግመህ የምትፈልገው እኮ አትመስልም። እማዬ በእናትሽ ኧረ ተይ። ከልብሶቹ ጋር መኝታ ቤት ፈልገው የኔ ውሻ። የሚኖረው አድናዳን በጣም ነው የሚያሳዝነው። የማያመውን በሽታ ጠይቅ። ለኛ ቺስታ ነው እያልሽ ቱስሪ የምታስሪ ለካ የታሰረ ብርሽን ተቀበለ። አሁን ማን ይሞት? እቺ ታናሽ ነች ብል ማን ያምነኛል? ማንም። ከዚህ በኋላ እኔ ራሱ አላምንም። ሚጣይ ምንድን ነው? ምን ተፈጠረ? እማዬ ዛሬ ቤት ድብልቅልቁ ነው የሚወጣው። ወይኔ ልጄን የትኛው ሰይጣን የለከፈብኝ? ማነው ዕቃዬን የወሰደው? የምን ዕቃ? ብድሬ። ኧረ ምንም እኮ ዕቃ አልተወሰደብኝም። ምንም። ይቅርታ። ይኸው በየጥጋጥጉ በየቱቦ አትሂጂ ስልሽ ተለከፍሽና አረፍሽ። ቆይ ላባ ልደውል። ለምኑ? እንዲያጠምቁልኝ ነው። ዲያሪዮ እያየሽ እንደና እኮ ነኝ። እዛ ሰውዬ ጋር ተመልሰሽ አትሄጃትም እንዴ? ብታስረኝም አልቀርም። ምንም እኮ ቢሆን አባታችን ነው። ከኛ ውጭ ማን አለው? እዛ ከሄድሽ እኮ ነው የተለከፍሽው። አልተለከፍኩም። በግድ ተለክፈሻል። አልተለከፍኩም። በቃ እንዴ አልተለከፍኩም። በቃ እሺ አልተለከፍሽም። አዎ አልተለከፍኩም። በቃ አልተለከፍኩም። በግድ አልተለከፍኩም።
አንተ ነው የወሰድከው? ምኑ? እቃው። የምን እቃ? አየህ ስቃል። አንተ ነው የወሰድከው። ልጅቷ ምን ሆናለች? እየጨለልሽ ነው እንዴ? እንደዛ ከሆነ እዛ ቦታ ላዘጋጅልሽ። አልፋታም። አንቄ ነው ማስተፋ። ለመጥፋት እኮ የምተፋውን ነገር ማወቅ አለብኝ። የወሰድካትን እቃ አምጣት። ውሼ እቃውን ከወሰድክ መልስላት። እናቴ ምን እንደጠፋባት ትንገረኝና ከወሰድኩ መልስላታለሁ። ሚጣዬ መጀመሪያ ቁርስ እንብላ፣ ከዛ ምን እንደጠፋብሽ ትነግሪኛለሽ። ቤቱን ግልብጥብጥ አድርገን እንፈልገዋለን። እሺ የኔ ቆንጆ፣ መጀመሪያ ቁርሳችን። የወሰድካትን እቃ አምጣት። ውሼ እቃውን ከወሰድክ መልስላት። እናቴ ምን እንደጠፋባት ትንገረኝና ከወሰድኩ መልስላታለሁ። ሚጣዬ መጀመሪያ ቁርስ እንብላ፣ ከዛ ምን እንደጠፋብሽ ትነግሪኛለሽ። ቤቱን ግልብጥብጥ አድርገን እንፈልገዋለን። እሺ የኔ ቆንጆ፣ መጀመሪያ ቁርሳችን። እንዴ ስጋ ከየት መጣ? ውሼ የስራ ቦታ ባሳየው የስራ ትጋት ቦነስ ተሰጥቶት እኔንም ፍርፍርንም ሰርፕራይዝ አደረገ። እኔንም ሰርፕራይዝ ነው ያደረገ። ቆይ እንጀራ ላምጣ። አንተ በስነሳ ስራ የሌለ ሰው ለስጋ መግዣ ቦነስ ተሰጥቶኛል ብትል ማን ያምናል? መብትሽ። በቃ ብሬን አምጣው። አዎ እንደዚህ ስንተማመን ደስ ይላል። ገንዘብን ያክል ውድ ነገር እቃ ብሎ መጥራት ነውር ነው። የኔ ገንዘብ ነው። ስለዚህ ከየት አመጣሽው? ምን አገባ? እንደዛ ከሆነ አላየሁም ብዬ መሸምጠጤን እቀጥላለሁ። ቆይ ገንዘቡን ከየት እንዳገኘው ብነግርህ ትሰጠኛለህ? አዎ ሼባው ነው አይደል ስትሽ? ይኸው ነገርኩህ አለ። ብሬን መልስልኝ። አልችልም። ቆይ አንተ የሱን ገንዘብ ከምመኝ መላእክት በሰይፉ ይቆራርጠኛል አልክም ነበር። ስለዚህ መላእክት በሰይፉ ከሚቆራርጥ ገንዘቤን መልስልኝ። አልችልም፣ ምክንያቱም ገንዘቡ ስለሌለ። የት አደረገው? ከስጋው በተረፈ ብር ለአንቺም የዩኒፎርም ቀሚስ ለማየም ቆንጆ ልብስ ገዛውላት። ገንዘቡ የለም። ቆይ በእኔ ገንዘብ አንተ ምን አገባ? ማን ግዛለ? አንቺ ባለጌ! ጭራሽ ላንቺ አስቦ ስለገዛልሽ ስድብ። በይቅርታ በይ። አልለውም። ለምን ቢባል ገንዘቡ ምን ጨርሻታ። ሌላ ጊዜ ስመጣ በአካል ብቻ ሳይሆን የምመጣው በህልምም ነው። አንቺን ማየት ከሆረር ፊልም በላይ ስለምታስፈራሪ አልተኛም። ስሚ፣ ሰው በር ላይ መኪና ማቆም ክልክል ነው። ይቅርታ። ጎበዝ፣ በይቅርታ የሚያምን ሰው ደስ ይለኛል። አልገባኝም። አንቺ ማነሽ? ማነሽ? እኔ አያራ የምታውቂ ዛሬ ማነሽ ብለሽ የጠየቅሻት ልጅ ማንነቷን ስታውቂ በእርግጠኝነት እዚህ ሀገር መቀመጥ አትፈልጊም። ውስጥሽ ጥፊ 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 ነው የሚልሽ። እኔ ሳላውቅ እርዳታ ነገር ጀመረ እንዴ? አረ እኔ እርዳታ ነው ይሄ፣ የራሴ ገንዘብ ነው። የአርቲስት ቀልድ እኮ አይታወቅም። ፕራንክ ነው ብለው ብሩን ሊቀበሉኝ ነው እንዴ? ምንም ሁኔታሽ አላማረኝም። ሌባ ነገር ነሽ እንዴ? ያብዬን ለምያለች እናቴ በመኪና ልትሰርቂ ስትመጪ ስለያዝኩሽ ነው አይደለ? አዎ። ሄሎ ሄሎ፣ ሰቀቀን ሚዲያ ስለ ሙዚቀኛ ራስ መኮንን ትኩስ መረጃ አለኝ። ሳይበርድ እንድትወስዱልኝ ነበር። መረጃውማ እጅ በእጅ ነው፣ ግን እንደ ወሬው አርዕስትነት ስለ አንዲት ሕፃን ነው። አታስቡ፣ አንቀጨቅጨዋለሁ። እናንተም በቆጠራ ጊዜ እንዳናባክን ገንዘቡን ቀደም ብላችሁ ቆጥራችሁ ጠብቁ። ሰበር ለማቆም ሲያንስ ጭራሽ እኔ ሌባ ብለሽ ትሰዱኛለሽ። ስሚ፣ ኧረ ንቂ፣ ሐውልት አደረጋት እኮ። ወይኔ ጆስዬ፣ በፍቅር አይኑ እኮ ነው ያየ። በግልምጫ ታሪክ አድርጓት በፍቅር አይን አየኝ ትላለች እንዴ? ወይኔ 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 የሚኖረው
ከባድ ነው አይደል? በጣም ነው የሚያሳዝነው። ለምን አልነገርከኝም? እንትን እንዳትነግራት ብሎኝ ነው። ደሞም እኮ ይኸውልሽ ኩላሊቱን ልቡን የማያመውን በሽታ ጠይቂ። ይህ በሽታ ጌታ ነው። አይግፍ እና ከመድኃኒቱ እየቀነሰ ነው ሲረዳን የኖረው። እንዴ ይረዳን ነበር እንዴ? ትንሽ ልክ እኔን ሲያኝ ልጄ ብሎ አለቀሰ። እማዬ በእናትሽ ብቻው እንደሆነ አንዳንዴ እየሄድኩኝ ሊያው። አዎ ይኸው እንጂ እኔም ቢሆን ሄጄ አየዋለሁ። አይ ለጊዜው እኔ እበቃለሁ። ያደረገው ነገር ስለጸጸተው አንቺን ደግሞ ሳይ የባሰ በሽታው ተነስቶበት እንዳይሞት። አይ ከሚሞት በቃ ይቅርብኝ እኮ። ወይ ሚጣ ዲታ ጠብቀሽ ቲስታ። አቤት ግጥም አቤት ግጥም ተጭንቀት ቡት አንዴ ስልክ ላውራ። ሄሎ አለቃ፣ እንኳን ደስ ያለ። ለምኑ? ሚጣን አይደለም ያገኘው፣ ሌላ ሰው ያገኘው። ሌላ ሰው። እንዴት? በጣም ደህና እንደሆንክና ታማሚ እንደሆንክ ነው እያወራች ያለችው። እውነትም ከፍተኛ ዲቪዚዮን። ስማ ሳሪ፣ ከቻልክ የ3 ወር ስልጠና ስጪኝ በላት። ከማ እኔ ምንም አልሰማውም።